የሙዚቃው ንጉስ ጥላሁን ገሰሰ። ጥላሁን በረጅሙ የድምፃዊነት ሕይወቱ በቁጥር ብዙ ዘፈኖች ብቻ ሳይሆን በብዙ ርዕሰ ጉዳዮች ላይም ዘፍኗል። በሕይወት ዘመኑ የተጫወታቸው ዘፈኖች ትክክለኛ ቁጥር ደፍሮ ለመናገር ያስቸግራል። ክቡር ዘበኛ ኦርኬስትራ ሳለ የዘፈናቸው አሊያም በመድረክ የተጫወታቸው ነገር ግን የመቅረጽ ዕድል ያላገኙ ብዙ ዘፈኖች ሊኖሩት እንደሚችሉ ይታመናል። በርዕሰ ጉዳይ ረገድ አገር ፍቅር ማህበር ሳለ ከእድሜውም ትንሽነት ይሆናል አገር ወዳድነትን የሚመለከቱ ዘፈኖችን ይጫወት የነበረ ሲሆን ክቡር ዘበኛ ከገባ በኋላ ደግሞ ፍቅርና ውበቱን ከሚያሞገሱ ውብ ዘፈኖች ባሻገር የተለያየ ማህበራዊ ይዘት ያላቸው ብዙ ዘፈኖችን ተጫውቷል። ከነዚህም ውስጥ 8 ያህል የተመረጡ ዘፈኖች በብሔረ ጽጌ መናፈሻ ተቀርጸው ለመጀመሪያ ጊዜ በ1964 በቴሌቪዥን ለህዝብ ቀርበዋል። በ1966ቱ የሥርዓት ለውጥ ማግስት ክቡር ዘበኛ ኦርኬስትራ አንደኛ ክፍለ ጦር የሙዚቃ ባንድ ከመባሉ በፊት የነበሩ ጥቂት ዓመታት ጥላሁን በተቋሙ ባንድ የዘፈናቸው ዘፈኖች በይዘታቸው ከፖለቲካ ለውጥ ጋር ተያያዥ ነበሩ። ወታደራዊ ደርግ የህብረተሰባዊነት ርዕዮት እከተላለሁ ካለ በኋላ ኪነት አንዴ ለጭቁኑ መደብ አንዴም ለአብዮቱ መቆም አለባት ተብሎ በየጊዜው መንግስት ለሚያካሄዳቸው ሀገር ፍቅር መርሃ ግብሮች ሁሉ የማጀቢያ አሊያም ህዝብ ማነቃቂያ ዘፈኖች ደርሱ ስለነበር ጥላሁንም በዚህ መንፈስ ለእድገት ህብረትን በመሰሉ ህብረ ዝማሬዎች ላይ መሪ ድምፃዊ ሆኖ ተጫውቷል። በሌላ በኩል ግን በግሉ በተለይም የኦርኬስትራ ኢትዮጵያ መሪ ከነበሩት ከአቶ ተስፋዬ ለማ ጋር በ1968 እና 69 የሰራቸው ዘፈኖች የፍቅር ዘፈን ቃና ቢኖራቸውም አብዛኞቹ በአገራዊ ጉዳይ ዜጎችን የሚሞግቱ አንዳንዴም በይስ የሚቆነጥጡ ነበሩ። በ1969 የሶማሊያ ወረራ በኋላ ባሉት ዓመታት ጥላሁን በማዕከላዊ ዕዝ ወይም የአንደኛ ክፍለ ጦር ሙዚቃ ባንድ ታጅቦ የወታደሩን የሚያነቁ አሊያም አገር ወዳድነትን የሚያጎሉ በዛ ያሉ ዘፈኖችን ተጫውቷል። ምንም እንኳን እነዚህ ዘፈኖች በጦር ሜዳ የሰራዊቱን ወኔ በማነሳሳት ዓላማ የተዘጋጁ ቢሆንም በይዘትም ሆነ በአቀራረብ ጥበባዊ ለዛ የራቃቸው ግን አልነበሩ። በዚህ መንፈስ ጥላሁን ከተጫወታቸው ሀገራዊ ዘፈኖች ውስጥ በ1969 የተጫወተው አጥንት የሚከስከስ እንዲሁም በ1979 በኢትዮጵያ ቴሌቪዥን ስቱዲዮ ተቀርጾ ለህዝብ የቀረበው ቃል ኪዳን የተሰኘው ግጥሙ በሻምበል ክፍሌ አቦቸር የተጻፈ ዘፈን ለየት ብሎ ይታወሳል። ቃል ኪዳን በአርማዶ የሚኖሩ ወገኖች ወደ ሀገር ቤት እንዲመለሱ በጥላሁን ጥበባዊ አንደበት የቀረበ የእናት ሀገር ጥሪ ነበር ማለት ይቻላል። በቴሌቪዥን ከተቀረጹ የጥላሁን ድንቅ ዘፈኖች ቀይ ሸሚዝ ለብሶ በልዩ ተመስጦ ለወሬ ማይመች የተሰኘውን ዘፈን ሲጫወት የሚታይበት በሚሊዮኖች ትውስታ ውስጥ የቀረ ነው። በሱዳን የቴሌቪዥን ጣቢያ የተቀረጸው ይህ ዘፈን ዜማው ለሱዳናውያን እንግዳ ካለመሆኑም በላይ ጥላሁን አረብኛ አጥንቶ በሁለት ቋንቋ በልዩ ስሜት ስለተጫወተው በጎረቤት ሀገር ሱዳን ጭምር ተወዳጅነትን አትርፏል። ጥላሁን የኢትዮጵያና የሱዳን ወዳጅነትን የሚያጎሉበት ጤና ይስጥልኝ የሚሰኝ ዘፈንም አረብኛ ቀላቅሎ ዘፍኗል። ለወላጆቹ ብቸኛ ልጅ ሆኖ በህዝብ ውስጥ የኖረው ጥላሁን ሀገሩ ኢትዮጵያን የወላጆቹ ምትክ የኢትዮጵያ ህዝብን ደግሞ ወንድምና እህቶቹ አድርጎ የሚያስብ የኔ ሀብት የኢትዮጵያ ህዝብ ነው የሚል ልባዊ እምነቱን ባገኘው አጋጣሚ ሁሉ የሚናገር ሰው ነበር። ጥላሁን በሚያዝያ ወር በ1985 አንገቱ ላይ በስለት የመወጋት አደጋ ደርሶበት ነበር። ነገር ግን ይህ በድምፃዊነቱ ከመቀጠል አላገደውም። ወገን አለኝን ጨምሮ ከ1980ዎቹ በኋላ በድጋሚ ተጫውቶ ካስቀረጻቸው ነባር ዜማዎቹ የተወሰኑት የተቀረጹት አደጋው ከደረሰበት በኋላ ነው። በእነዚህ ዘመን ከተጫወታቸው ዜማዎች አንዳንዶቹ በተለይም ፍቅርሽን የጎዳኝና አይ ዘመን የተሰኙ ዘፈኖች ከታላላቅ ስራዎቹ መካከል የሚጠቀሱ ለመሆን በቅተዋል። ጥላሁን ከ1990ዎቹ የመጨረሻ ዓመታት ጀምሮ ለድምፃዊነት ዘመኑ የመጨረሻውን አልበም ለህዝብ በምርቃት መልክ ማቅረብ ፍላጎቱ ነበር። ይህንን ፍላጎቱን ከሞላ ጎደል ቆሜ ለመረቅሽ የተሰኘው አልበሙ እውን አድርጎታል። በሀገር ፍቅር ማህበር ጥላ ከለለ ኢትዮጵያ ሀገሬን በመጫወት በይፋ የተጀመረው የጥላሁን የግማሽ ምዕተ ዓመት የሙዚቃ ህይወት ቆሜ ልመርቅሽ በተሰኘውና ህይወቱ ከማለፉ በፊት ባስቀረጸው የመጨረሻ አልበም ነው የተደመደመው። የጥበብ ህይወቱን ስለ ኢትዮጵያ እየዘመረ ሟሽቶ፣ ስለ ኢትዮጵያ እየዘመረ ኑሮ፣ ስለ ኢትዮጵያ እየዘመረ ውብ ድምጹን ጣፋጭ ቅላጼውን አቻ ያልተገኘለትን የመድረክ አቀራረብ ጥበቡን አሻራ እንዲሁም ልዩ የሀገርና የህዝብ ፍቅርን አርሶ የሄደው ጥላሁን ገሰሰ በድምጹ ሐውልቱን የተከለ ታላቅ ከያኒ ነበር። በህልፈቱ ማግስት ሐሙስ ሚያዝያ 15 ቀን በ2001
አዲስ አበባ ከተማ ሕዝብ እርሱን በክብር ለመሸኘት አደባባይ የወጣበት ትዕይንት ጥላሁን ገሰሰ በእርግጥም የሕዝብ ልጅ መሆኑን ያሳየ ነበር። ቆሜ ልመርቅሽ የተሰኘው የመጨረሻ አልበሙ ለሀገሩና ለወገኖቹ ያቀረበው የድህረ ሕልፈቱ የምስጋና ቃሉ ተደርጎ ሊወሰድ ይችላል።